ኦሊቨር ግላስነር አልተቻሉም። ያራዳ ልጆች እንደ እሳት እየተንቦለቦሉ ነው የሚገኙት ከክሪስታል ፓላስ ጋር ማለት ነው። እንግዲህ በታሪካቸው ለመጀመሪያ ጊዜ አውሮፓ መድረክን ተሻግረው ሄደዋል ማለት ነው። ይህንንም አስመልክቶ ማለት ነው የኮንፈረንስ ሊግ አሸናፊ መሆን ችሏል በማቴታ ብቸኛ ጎል ማለት ነው። ይህንን አስገራሚ ዋንጫ ወደ ክለባቸው ይዞ መምጣት ችሏል ማለት ነው። ግላስነር ግን ጤነኛ አይደሉም ያራዳ ልጆች። የኤፍኤ ካፕ ኮሚኒቲ ሺልድ አሁን ደግሞ ኮንፈረንስ ሊጉን ማለት ነው ለፓላስ እያከታተሉት ይገኛሉ ማለት ነው። ለማንኛውም የእንግሊዝ ክለቦች አልተቻሉም። ዩሮፓ ሊጉን ቪላ ቀልጥሞታል ማለት ነው። ኮንፈረንሱን ክሪስታል ፓላስ ምናልባት ቻምፒዮንስ ሊጉን ምን እናይ እንደሆነ እንጂ አርሰናልና ፒኤስጂን የተፋጠጡት አርሰናል ይህን ማግኘት የሚችል ከሆነ እንግሊዞች በየትኛው መድረክ ነክሰው ይታያሉ ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ክሪስታል ፓላሶች ይመቻቸው። ክሪስታል ፓላሶች እንግዲህ የዩኤፋ ኮንፈረንስ ሊግን አሸንፈዋል። ምን አይነት አቺቭመንት ነው ለዚህ ትንሽ ቡድን! ዋው! አምና የኤፍኤ ካፕ አሸናፊ ነበሩ። ዘንድሮ ደግሞ የዩኤፋ ኮንፈረንስ ሊግ አሸናፊ ሆኗል። የሚገርም ስራ ነው የሰራው ይህ ሰውዬ ግላስነር። ግን በዚህ ሲዝን መጨረሻ ይለቃል እንደተባለው ከዚህ ዋንጫ በኋላ ይለቃል። አሁን ይሄ ቡድን ታያላችሁ እጣ ፈንታው ምን ሊሆን እንደሚችል። እንደ ሌስተር ነው የሚሆነው። በቃ አሪፍ ስራ ይሰሩና የሆኑ አሰልጣኞች ይመጡና ከዛ በኋላ እንደዚህ አይነት ትንሽ ቲሞች ማስቀጠል ይከብዳቸዋል። ብዙ ጊዜ አይተናል። ዌስትሃምን ተመልከቱት። ዌስትሃም የኮንፈረንስ ሊግ አሸናፊ ነበር የዛሬ 2-3 ዓመት ዴክላን ራይስ እያለ። ግን ተጫዋቾቻቸውን ተቀራመቷቸው 1-2 ዋላቸው ደርጋን። ነገር ግን እስካሁን ላመጡት ውጤት ግን የሚገርም ነው። በዚህ ትንሽ ቡድን አሜን ተጫዋቾችን እያሳደጉ ምናምን አነስተኛ ዝውውሮችን እያደረጉ እንደነ ማቴታ እንደነ ኤዜ እንደነ ኦሊሴ አይነት ተጫዋቾች እንደነ ታይለር ሞርተን ተጫዋቾችን አፍርተዋል። ቢጋችን ለግላስነር ባይዘው ግላስነር የትልቅ ቲም አሰልጣኝ ይሆናል ብዬ አስባለሁ። አይ ሆፕ ለሊቨርፑል ግን እንዳይሆን። ክሪስታል ፓላስ በአንድ ዓመቱ 3ኛውን ዋንጫ ዛሬ ኮንፈረንስ ሊግ አሸንፎ 1-0 በሆነ ውጤት አሸንፎ በላ ነው ምልማን። አስቶን ቪላ ባለፈው በላ፣ ክሪስታል ፓላስ ዛሬ በላ። ማንዬ የእንግሊዞች ቀን ነው መሰለኝ አባቴ። ወይኔ ጉዴ ነው ገባር። ዋናው ጥያቄ ግን ክሪስታል ፓላስ ከማን ዩናይትድ በፊት ዋንጫ በላ። አስቶን ቪላ ከማን ዩናይትድ በፊት ዋንጫ በላ። አርሰናል 22 ዓመት ጠብቆ ከማን ዩናይትድ በፊት ዋንጫ በላ። ማን ሲቲ እንደተለመደው ሁለቱን ዋንጫ አፈፋ አረገ ነው የምልህ። ገባ። ማን ዩናይትድ መቼ ነው ዋንጫ በለው? የብሩኖ ፈርናንዴዝን አሲስቱን ይዘ እንዲገባ ከተማው ያንተ እንደሆነ ልታሳየን ይገባል። አዟዙረው እንጂ ምን ነው ተረዳኝ አይደል? አባቴ እስካሁን ድረስ ያልከን ነገር በሙሉ አንተ ላይ ሲመጣብህ ገና ጠላት ሌሎች ደጋፊዎችን የቼልሲ የሊቨርፑል የማንሲቲ አለማምዳቸዋለሁ። ምክንያቱም የሁላችን መሳቂያ ስለሆንሽ ኋላ ስለቀረሽ ኋላ ቀር ኤፍሲ ይሄ ያለኝ ብለሽ ኮሜንት ላይ እና እቺ 8-2 እንዳትረሳት። እኔ ስለምታኮራኝ 8-2 እንዳትረሻት በቃ ለኔ ደስ የምትል ሜሞሪ ናት። አርቴታ የመጣው በዚህ ምክንያት ነው። የእንግሊዝ ቡድኖች አልተቻሉም። 2 የአውሮፓ ዋንጫዎች ወደ እንግሊዝ መጥተዋል። ቀጣዩ የአውሮፓ አሸናፊ አርሰናል ይሆናል የሚለው በርካቶችን በጉጉት ተጠባቂ እንዲሆን አድርጓል። ከደቂቆች በተጠናቀቀ የኮንፈረንስ ሊግ የፍጻሜ ጨዋታ የስፔን ራዮ ቫልካኖ ያስተናገደው የኦሊቨር ግላስነሩ ክሪስታል ፓላስ 1-0 በሆነ ጠባ ውጤት በማሸነፍ የኮንፈረንስ ሊግ ዋንጫን ሻምፒዮን መሆኑን ማረጋገጥ ችሏል። በታሪካቸውም ለመጀመሪያ ጊዜ በአውሮፓ ዋንጫ ማሳካት ችሏል። ከዚህ ቀደም ደግሞ በኢሮፓ ሊጉ እንግዲህ አስቶን ቪላ ፍራይበርግን በማሸነፍ የኢሮፓ ሊጉ ሻምፒዮን እንደነበር የሚታወስ ነው። አሁን ደግሞ ሁለተኛው የአውሮፓ ሻምፒዮን ቡድን ተለይቷል ማለት ነው። በዚህ ጨዋታ ላይ ለፓላስ ብቸኛውን ጎል 51ኛው ደቂቃ ላይ ማቴታ ነበር ማስቆጠር የቻለው። በዚህ ጨዋታ ላይ ከዚህ በላይ ጎል ማስቆጠር የሚችሉባቸው አጋጣሚዎች ነበሩ። ውጤቱም ይገባቸዋል ማለት ይቻላል። ለማንኛውም ኦሊቨር ግላስነር ግን ለፓላስ ትልልቅ የሚባሉ ስኬቶችን እያሳካ የሚገኘው ከዚህ ቀደም የኤፍኤ ካፕ ዋንጫን አሁን ደግሞ በክለቡ የመጀመሪያ የሆነውን እንግዲህ የአውሮፓ ዋንጫን እንዲያሳኩ ማድረግ ችሏል። ኤፍኤ ካፕ የመጀመሪያ ዋንጫ እንደነበረ የሚታወስ ነው። ለማንኛውም እናንተ ስለዚህ ቡድን ምን ትላላችሁ? በቀጣይስ አርሰናል በአውሮፓ ሻምፒዮንስ ሊግ ፍጻሜ ፓሪስ ሴን ጀርሜንን ድል በማድረግ የእንግሊዝ ቡድኖች 3ቱንም የአውሮፓ የውድድር መድረኮች ሻምፒዮን በመሆን ታሪክ ይሰሩ ይሆን? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማንን ለማሳጣት ነው ሁለታችሁም የእንግሊዝ ክለቦች በአውሮፓ መድረክ የተገኘውን ዋንጫ ጥረግረግ አድርጋችሁ የምትበሉት? ፓላስም ዛሬ እናንተ ኮንፈረንስ ሊግ ለጥፎ 1-0 በሆነ ውጤት እንግዲህ ዋንጫውን በላጅም። አሁን እንደምታውቁት ባለፈ ቪላ ዋንጫ እንደበላ ታውቃላችሁ። የመጨረሻው እንግሊዝን ወክሎ ተሳታፊው ቡድን ማን ነው? አርሰናል። የፊታችን ቅዳሜ 1 ሰዓት ላይ ማንን ይገጥማል? ፒኤስጂ። ማንኛውም ግን ፓላስ በጣም የማይጠበቅ ቡድንና ውጤት እያመጣ ነው የሚገኘው። የኤፍኤ ካፑን ድል ታስታውሳላችሁ።
አሁን ደግሞ ጭራሽ በአውሮፓ መድረክ ሄዶ ዋንጫ ይዞ መጣ። ማን ይሄ ቡድንና ኦሊቨር ግላስነር እየሰሩት ያለው ስራ በጣም ድንቅ ነው። ድንቅ ነው። በነገራችን ላይ ይህ ዓመት የመጨረሻቸው ነው ለአሰልጣኙና በቀጣይ በትልቅ ደረጃ የምንመለከተው ይመስለኛል። ጀማው ይህንን አሰልጣኝ በትልቅ ደረጃ እንደገናም ፓላስ ላይ ወጣ ያሉ የተወሰኑ ተጫዋቾች አሉ። እነሱም የትልቅ ክለቦች እንግዲህ አይን ያርፈባቸዋል። ግን የነዚህ ሁለት ክለቦች በአውሮፓ መድረክ ላይ ተወዳድረው እንግሊዝን ወክለው ዋንጫ ይዘው መምጣታቸው ቀላል እንዳይመስልህ። እኛ ላይ ከባድ ጫና ነው የሚያርፍብን። ምክንያቱም እኛ ደግሞ ትልቁን ዋንጫ ትልቅ ኃላፊነት ተጥሎብን ይዞብን የመምጣት ግዴታ አለብን። ጀማው ግን ይዘነው እንመጣ እንዳይደብራችሁ። እሺ ፕሪሚየር ሊጋውያን እኛ ዋንጫውን ይዘነው እንመጣለን። ክሪስታል ፓላስ ከራዮ ቫልካኖ ከተባለች ክለብ ተጫውቶ 1-0 ብቸኛውን ጎል ያስቆጠረው ደግሞ ጆፍሊፕ ማቴታ። እኔ በጣም ነው የሚገርመኝ ይሄ ተጫዋችና ለማንኛውም ያበረች ጎል አስቆጥሮ 1-0 በሆነ ውጤት አሸንፎ የዩሮፓ ኮንፈረንስ ሊግን ዋንጫ ያነሳ ክለብ ሆኗል ማለት ነው። ይሄ ተጫዋች እንግዲህ ለክሪስታል ፓላስ የፋይናል ጨዋታ ላይ ፈረንሳዊ ተጫዋች ሆኖ የክሪስታል ፓላስ ፋይናል ጨዋታ ላይ ብቸኛ ማሸነፊያን ግብ ያስቆጠረ በሚል አዲስ ክብረ ወሰን ለራሱ ጽፏል ማለት ነው። እኔ በጣም ተመቸኝ። ከበሬ ነው። እናንተ ላይክ፣ ሼር፣ ኮፒ ሊንክ ፎሎ እያደረጋችሁ ደስታችሁና የተለያዩ ነገሮች መግለጽ ትችላላችሁ ማለት ነው። ብቻ ከመሸ ቪዲዮ ስለሚለቀቅ ኮፒ ሊንክ ማድረግ እንዳረሱ። መልካም አይደል? ይህ ቪዲዮ በርካታ ሰበር መረጃዎችን ይዟል። በኮፒ ሊንክ አሳብደው። የመጀመሪያው ክሪስታል ፓላስ ዋንጫ በልቷል። ከአርሰናል ቀጥሎ መልካም ነገሮች ሁሉ መጡ ቢባል ለፓላስ ይሁንልኝ የምልለት ክለብ ፓላስ አሸንፏል። በጣም ደስ ብሎኛል። ደግሞም ይገባቸዋል። ኦሊቨር ግላስነር ዋንጫ አይቶ እንደማይመለስ ዳግም አሳይቷል።